እውነተኛ ዲሞክራሲን ከልማትና ከሰላም ጋር በማጣመር የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ስኬት ተጠናክሮ ይቀጥላል አሉ የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ። ላለፉት 2 ቀናት በሶማሌ ክልል ሸበሌ ሪዞርት ከብልጽግና ፓርቲ ከፍተኛ አመራሮች ጋር ሲካሄድ የቆየው የምክክርና የግምገማ መድረክም ተጠናቋል። አቶ አደም ፋራህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በመድረኩ ላይ እስከ ምርጫው ዕለት የነበረው የብልጽግና ፓርቲ ስራዎች እቅድ አፈጻጸም በጥልቀት በመገምገምና በድህረ ምርጫ ስራዎች ላይ የጋራ መግባባት ተፈጥሯል ብለዋል። ለዚህ ታሪካዊ ስኬት የበኩላቸውን አስተዋጽኦ ላበረከቱ የምርጫ ቦርድ፣ የፖለቲካ ፓርቲዎች፣ የጸጥታ ኃይሎች፣ ታዛቢ ተቋማትና በጽኑ ቁርጠኝነት ድምጽ ለመስጠት ለተሰለፈው ህዝብ የላቀ ምስጋናቸውን አቅርበዋል። ከመድረኩ ጎን ለጎንም አመራሩ በጅግጅጋ ከተማ እየተከናወኑ ያሉ የልማት ስራዎችን መጎብኘቱንና በክልሉ መንግስትና በህዝቡ ጥረት እየተመዘገቡ ያሉ ስኬቶችንም መመልከታቸውን ጠቁመዋል። በዚህም የከተማዋን ገጽታ ሙሉ በሙሉ የቀየረውን የኮሪደር ልማት ስራ፣ ለጸጥታ ኃይሎች የላቀ የጤና አገልግሎት የሚሰጠውን አዲሱን የፖሊስ ሆስፒታል እንዲሁም የመሶብ አንድ ማዕከልን ተቋም መጎብኘታቸውን አብራርተዋል። በጅግጅጋ የታዩት ፈጣን ለውጦች የብልጽግና ፓርቲን የልማትና የመልካም አስተዳደር ፖሊሲዎች ውጤታማነት በተግባር ያረጋገጡና ለሌሎች አካባቢዎችም አርአያ የሚሆነው መሆናቸውንም ገልጸዋል። በአጠቃላይ በከፍተኛ ትጋትና ቁርጠኝነት እውነተኛ ዲሞክራሲን ከተጨባጭ የልማት የመልካም አስተዳደርና የሰላም ስኬቶች ጋር በማጣመር የኢትዮጵያን ሁለንተናዊ ብልጽግና በተግባር የማረጋገጥ ስኬት ተጠናክሮ እንደሚቀጥልም አረጋግጠዋል።